ሰበር ዜና ከወልዲያ ከተማ በቅርብ ርቀት በተደረገ የአጭር ሰዓት ማጥቃት ከ20 በላይ ያገዛዙ ወታደሮች መገደላቸውም ተሰማም። በአፋብኃ ቴዎድሮስ ዕዝ 109ኛ ኮር የ99ኛ ክፍለ ጦር አባላት ዋድላ ላይ ዛሬ በፈጸሙት መብረቃዊ ጥቃት በጸረ አማራው አገዛዝ ሰራዊት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የዕዙ አዛዥ የህዝብ ግንኙነት መምሪያም አስታውቋል። የአገዛዙ ወታደሮች ቂሊንጦ ማረሚያ ቤትን ሲያሸብሩት ማደራቸውም ተሰማም። በጨፍጫፊው ብልጽግና ቡድን አደንዛዥ ትርክትና ውዞ የገዛ ወገኑን እየጨፈጨፈ የሚገኘው የብልጽግናው ሰራዊት በቡድንና በተናጠል እየከዳ ወደ ፋኖ እየተቀላቀለ መሆኑ ተነገረ። ክብራትና ክብራን አድማጭ ተመልካቾቻችን እንደምን አደራችሁ? የሰዓቱን አጫጭር ዘገባዎችን በዝርዝር ታደምጡ ዘንድ የአክብሮት ግብዣዬ ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆንን እንዳትረሱ እንላለን። አብራችሁን ቆዩ። ከወልዲያ ከተማ በቅርብ ርቀት በተደረገ የአጭር ሰዓት ማጥቃት ከ20 በላይ ያገዛዙ ወታደሮች መገደላቸውም ተሰምቷል። ምኒልክ ዕዝ የሰሜን ወሎ ዞን መናገሻ ከሆነችው ከወልዲያ ከተማ ውስን ኪሎ ሜትሮች ርቀት ላይ በምትገኘው ጃርሳ ክብሬ ዛሬ አመሻሹን ባካሄደው የአጭር ሰዓት ማጥቃት በጠላት ኃይል ላይ ከባድ ጉዳት ማድረሱን ድርብ ድል ተቀዳጅቶ ማምሸቱን ለሚዲያችን በላከው መረጃም አስታውቋል። በ3 ክፍለ ጦሮች ስር ከሚገኙ ሻለቃዎች የተውጣጡ ውስን የፋኖ ቃኞች ብቻ በማሰለፍ በጥቂት የሰው ኃይል በአጭር ሰዓት ባካሄደው ፈጣን ማጥቃት ከ20 በላይ የብልጽግና ቡድን መከላከያ ሰራዊት አባላት ሲገደሉ በርካቶችን ለከፋ ጉዳትን መዳረጋቸውን ነው የተገለጸው። ጸረ አማራው ኃይል በዚህ ምሽት ቆስለኛና አስከሬንን ይዞ በርካታ ተሽከርካሪዎችን ጭኖ ወደ ሼክ መሐመድ አልአሙዲን ስታዲየም እያጓጓዘ እንደሚገኝ ተነግሯል። በሌላ ዜና በአፋብኃ ቴዎድሮስ ዕዝ 109ኛ ኮር የ99ኛ ክፍለ ጦር አባላት ዋድላ ላይ ዛሬ በፈጸሙት መብረቃዊ ጥቃት በጸረ አማራው አገዛዝ ሰራዊት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የዕዙ ህዝብ ግንኙነት መምሪያም አስታውቋል። በወደ ውጊያው ከባድ ምት የደረሰበት ያገዛዙ ወታደር በርካታ አስከሬንና ቁስለኞችን ከወደቁበትም ሳያነሳ ወደ ደንበጫም ፈርጥቷል ተብሏል። በሌላ ወደ ውጊያ ዜና በ201ኛ ኮር የ54ኛ ክፍለ ጦር በሞጣ ዙሪያ ኮሊሳ በተባለ ቦታ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት ሞትና ቁስለኛ ሆኖ ተሸክመው ወደ መጣበትም ካምፕ ገብቷል ተብሏል። ከሰሞኑ በበርካታ አካባቢዎች የሚገኘው የጠላት ኃይል ከከተማ ምሽጎ በመውጣትም ወደ ገጠር ከተሞች ለመንቀሳቀስ ሙከራ ቢያደርግም በየቦታው ከባድ ሽንፈትም እየደረሰበትም ይገኛል ያለው የዕዙ ህዝብ ግንኙነት መምሪያ መሻሹን በወጣው መረጃ ያገዛዙ ወታደሮች ቂሊንጦ ማረሚያ ቤትም ሲያሸብሩትም ውለዋል ተብሏል። ቂሊንጦ ማረሚያ ቤት ዞን 2 በሽብር ተከሳሾች ላይ ከፍተኛ ድብደባም ፈጽሟል ተብሏል። አገዛዙ ሜዳ ላይ የገጠመውን ሽንፈት ከ2 ዓመት በላይ ያለ ፍትህ አስሮ በሽብር ከሶ በሚያሰቃያቸው የግፍ እስረኞች ላይ በበቀልም ስሜት እያሰቃያቸው ይገኛል ተብሏል። አገዛዙ በደነገጠ ቁጥርም በሽብር ተከሳሾች ላይ ድብደባና ማዋከም እየፈጸመ ይገኛል ተብሏል። ቂሊንጦ ማረሚያ ቤት ዞን 2 ላይ ከዚህ በፊትም በሽብር ተከሳሾች ላይ ከፍተኛ ድብደባና ዛቻም መፈጸሙ ይታወሳል። ዛሬም በማረሚያ ፖሊስና በፌዴራል ፖሊስ ከተደበደቡ የሽብር ተከሳሾች መካከል ሄኖክ ዋለ፣ አሸናፊ መለሰና ዳዊት አባቡ የተባሉ በማንነታቸው የታሰሩ ግለሰቦች ከታሰሩበትም ክፍል አስወጥተው በማን አለብኝነት በአገዛዙ ወታደሮች ድብደባ ተፈጽሞባቸዋል። በከፍተኛ ድብደባ የአካል ጉዳት የደረሰባቸው ሲሆን ሕክምና የሚያስፈልጋቸውም ቢሆንም ሕክምና ተከልክለው እንዲሁም በከፍተኛ ህመም ላይ እንደሚገኙ ቤተሰቦቻቸው ለሚዲያችን ተናግረዋል። የሰብአዊ መብት ተሟጋችና ገለልተኛ ተቋም ጉዳዩን እንዲከታተልና ጉዳት የደረሰባቸው ሕክምና እንዲያገኙ ጫና እንዲያደርጉም ቤተሰቦቻቸው ጠይቀዋል። በጨፍጫፊው የብልጽግና ቡድን አደንዛዥ ትርክትና ውዞ የገዛ ወገኑን እየጨፈጨፈ የሚገኘው የብልጽግና ሰራዊት በቡድንና በተናጠልም እየከዳ ወደ ፋኖ የተቀላቀለ መሆኑን ተነግሯል። በዛሬው ዕለትም አስከመቼ ይዘንገው የተባለ የአድማ ብተና አባል በደብረ ኤልያስ ከተማ ከሚገኘው የብልጽግና ገዳይ ቡድን በመክዳት የ206ኛ ኮር የ14ኛ ክፍለ ጦር የበረከኛው ቀስተ ደመና ሻለቃ ተቀላቅሏል። በሌላ ዜና የአደረጃጀት ዜና በአማራ ፋኖ ብሔራዊ ኃይል አፋብኃ የቴዎድሮስ ዕዝ 105ኛ ኮር የ44ኛ ክፍለ ጦር ምስረታም ተጠናቋል።
በአፋባ ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኝባታል። ከክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላትም አረጋግጠዋል። የመልሶ ማደራጀት ስራ በዶክተር ጋሹ ክንዱ እና በለጠ አብርሃም እንዲሁም በ105ኛ ኮር አመራሮችም አስተባባሪነት ተጠናቋል። የጦር ጠበብቱ ቴክኖሎጂ ባለሙያ አርበኛ ኮሎኔል አበራ አዛነው የጎንደር ከተማው ተወላጅ ሲሆን በቀድሞ የአገር መከላከያ ሰራዊት በተለያዩ ኃላፊነቶችም ከ30 ዓመት በላይ አገልግሏል። በውጭ ሀገር የፈንጂ ምህንድስናን ተምሯል። ከዛም በቀጥታ ለመከላከያ ሚኒስቴር ተጠሪ በመሆን በሙያው ብዙ አገልግሏል። ብዙ የተቀበሩ ፈንጆችን የማምከን ቴክኖሎጂን ያሰለጠነና የሰራ ብቸኛ ባለሙያም ነው። አርበኛው ብዙ ግፍ ከደረሰበት በኋላ ከእስር ቤት እንደወጣም የቀድሞ ጎንደር እዝ በመቀላቀል ትግሉን የጀመረ ሲሆን በኋላም የአደረጃጀት ልዩነት ሳይበግረው በቋራ ቀጠና ከእነ ወጣቱ አርበኛ ሸጋ ጌታቸው ጋር በመሆን ኦሜድላ ክፍለ ጦር በጣቆሳ ቀጠና በየምድር ክፍለ ጦርን ፋኖዎችን በሪሞት ኮኔክሽን የሚሰራ በቀላሉ በሚገኙ ቁሳቁሶችም ተቀጣጣይ ፈንጅ በማምረት ሙያ አሰልጥኖ በርካቶችን ያበቃ ሲሆን በዚህም ተቀጣጣይ ፈንጅ ቀደም ሲል በቋራ ቀጠና ከ300 በላይ ግትልትል ሰራዊቱን በአንዲው በተጠመደ ፈንጅም ሲደመስስ በጫንዳ ቀጠናም በብዙ ፓትሮል የሚጓዙ ያገዛዙን አመራሮች መደምሰስ ችሏል።